ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን ተመልካቾቻችን እንደምን አላችሁ? ከሀገር ውስጥ እንዲሁም ከባህር ማዶ የመራረጥናቸውን ዜናዎቻችንን ይዘንላችሁ ቀርበናል። ዜናውን ወደ እናንተ እያደረስኩ ነው አክሊል ሂሩት አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። ቀዳሚ ወዳደረግነው ዜና ስናልፍ ሐኪሞች ሰውን ለማዳን እኛ ደግሞ ኢትዮጵያን ለማዳን የምንሰራ በመሆኑ አብረን መቆም አለብን ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ ከመላው ኢትዮጵያ ከተውጣጡ የጤና ባለሙያዎች ጋር ባደረጉት ውይይት የጤና ባለሙያዎች ከመንግስት ጋር በትብብር ሊሰሩ እንደሚገባ አስገንዝበዋል። የጤና ባለሙያዎች ታካሚን ከማከም ባለፈ መንግስት የሚያከናውናቸውን የልማት ተግባራት ለጤና ያላቸውን ፋይዳ በማስገንዘብ ህብረተሰቡን የማንቃት ስራዎች እንደሚጠበቅባቸው አሳስበዋል። የጤና ባለሙያዎች ብዙ እንደሚጠበቅ ያነሱት ጠቅላይ ሚኒስትሩ ሐኪሞች ላይ ያለው ተስፋ ሰውን ማከም ብቻ ሳይሆን ማንቃትም ጭምር ነው ብለዋል። ዛፍ ሲተከል፣ የአካባቢ ጽዳትና የማስዋብ ስራዎች ሲሰሩ ጥያቄ ለሚያነሱ ሰዎች ለጤና ያላቸውን ፋይዳ ማስገንዘብ ከጤና ባለሙያዎች እንደሚጠበቅ ተናግረዋል። ሐኪሞች ደሞዝና ሌሎች ሊያሟላቸው የሚፈልጋቸውን ጥያቄዎች እንደሚያነሱት ሁሉ ህብረተሰቡን በማንቃትና ፖሊሲዎችን በማስገንዘብ መንግስትን ሊያግዙ እንደሚገባ አንስተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ የማንሰራራት ዓመት ይሆንላታል የተባለውን አባባል አይደለም፣ ህዳሴ ግድብን ከማጠናቀቅ በላይ ማንሰራራት የለም፣ አንሰራርተናል፣ ይህም ይቀጥላለን ብለዋል። ቢበዛ በቀጣይ 15-20 ዓመታት በአፍሪካ ውስጥ የሁሉ ነገር ምሳሌ የሆነች ሀገር እንደምትኖረን የሚያጠያይቅ አይደለም ብለዋል። ኢትዮጵያ የምታስተናግደው ዓለም አቀፍ የጤና ኢኖቬሽን ጥራት ጉባኤ ከመጪው ረቡዕ ጀምሮ በአዲስ አበባ አድዋ ድል መታሰቢያ እንደሚካሄድ የጤና ሚኒስቴር አስታወቀ። ጉባኤው እስከ ሰኔ 20 2017 ዓመተ ምህረት የሚካሄድ ሲሆን ጤና ሚኒስቴር ከዓለም የጤና ድርጅት ጋር በመተባበር እንዳዘጋጁት ተገልጿል። ጤና ሚኒስቴር ጉባኤውን አስመልክቶ ለመገናኛ ብዙሃን ባለሙያዎች በሰጡት የግንዛቤ ማስጨበጫ ላይ የጉባኤውን ዓላማና ይዘት አብራርተዋል። በጤና ሚኒስቴር የጤና አገልግሎት ጥራት አስተባባሪ ነስረዲን ኑስሮቦ እንደተናገሩት ጉባኤውን በጤና ኢኖቬሽን ጥራት፣ የታካሚ ደህንነት፣ የአገልግሎት ፍትሃዊነትና ሁሉን አቀፍ የጤና አገልግሎት ተደራሽነት ላይ ትኩረት ያደረገ ነው ብለዋል። በጤና ኢኖቬሽን ዘርፍ ላይ የሚሰሩ ስራዎች በተቋማት ባህል ለማድረግና በዘርፉ ዓለም አቀፍ ትብብርን ማጠናከርም የጉባኤው ትኩረት መሆኑን ተናግረዋል። ኢትዮጵያ በጤናው ዘርፍ ያከናወነቻቸው የኢኖቬሽን ስራዎች የሚያሳይ ኤግዚቢሽን፣ ጥናትና ምርምሮች፣ ትብብርን የሚያጠናክሩ ውይይቶች፣ ሌሎች ሁነቶች በጉባኤ ይካሄዳልም ብለዋል። የጤና ባለሙያዎች፣ ተመራማሪዎች፣ ፖሊሲ አውጪዎች፣ በጤና ኢኖቬሽን ላይ የተሰሩ አካላትን ጨምሮ ከ800 በላይ የሀገር ውስጥና ዓለም አቀፍ ተሳታፊዎች በአካል ይገኛሉ ተብሎ እንደሚጠበቅም ተገልጿል። አናሜኤል ኢንተርቴይንመንት በሀገራችን የሚገኘው ታዋቂና ወጣት አርቲስቶች የተሳተፉበት በከፍተኛ ወጪ ተሰርቶ ለተመልካች ሊቀርብ የተዘጋጀውን እጅግ ልዩ ፊልም ወደ ሲኒማ ቤቶች ከመግባታቸው በፊት በርካታ የኪነ ጥበብ ባለሙያዎች፣ በዘርፉ የሚገኙ የስራ ኃላፊዎችና የፊልም ባለሙያዎች ታዳሚዎች በተገኙበት በታላቅ የቀይ ምንጣፍ ፕሮግራም አስመርቋል። በዚህ ፊልም ላይ ከተሳተፉት በርካታ ታዋቂ አርቲስቶች መካከል አርቲስት ካሳሁን ፍስሐ፣ አርቲስት ሙሉዓለም ጌታቸው፣ አርቲስት ዘላለም ይታገሱ እንዲሁም በርካታ ተከታይ ያላት ታዋቂ ቲክቶከር አርቲስት መቅደስ ተውነውበታል። በመሆኑም ይህንን በርካታ የሀገራችን ታዋቂ ፊልም ባለሙያዎች ድንቅ ብቃታቸውን ያሳዩበት ፊልም ዛሬ ሰኔ 16 ቀን 2017 ዓመተ ምህረት ከቀኑ 11 ሰዓት ጀምሮ በርካታ የኪነ ጥበብ ታዳሚ የፊልሙን ተዋናዮች እንዲሁም ጥሪ የተደረገላቸው እንግዶች በተገኙበት በታላቅ ብሔራዊ ቲያትር በድምቀት አስመርቋል። በዚህ ፊልም ላይ በርካታ የፊልም ባለሙያዎች የተሳተፉበትና ከፍተኛ ወጪ ተመድቦ የተሰራ ፊልም ሲሆን ፊልሙ ሰርቶ ለማጠናቀቅ 2 ዓመታትና 4 ሚሊዮን ብር የፈጀ መሆኑ ተገልጿል። በዚህ ፊልም ላይ በዋናነት አርቲስት ካሳሁን ፍስሐ፣ አርቲስት ሙሉዓለም ጌታቸው፣ አርቲስት ዘላለም ይታገሱ፣ አርቲስት መሐሌ ፍቃዱ እንዲሁም በርካታ ተከታይ ያላት ታዋቂዋ ቲክቶከር አርቲስት መቅደስ የተወኑበት ሲሆን እነዚህና ሌሎች ታዋቂ ወጣት አርቲስቶች የትወና ብቃታቸውን ያሳዩበት ፊልም ሲሆን ደራሲ ኤልያስ ደዋም፣ ዳይሬክተር አማሃ ዱጎማ፣ ፕሮዲውሰር ዮሳካ ዮናስና ናትናኤል ሄኖክ በፊልሙ ላይ ተሳትፈዋል። ለዝርዝር ወደ ያዝናቸው ዜናዎቻችን ስናልፍ የአፍሪካ አሜሪካ የቢዝነስ ጉባኤ የተለያዩ የአፍሪካ ሀገራት መሪዎች፣ የአሜሪካ መንግስት ከፍተኛ የስራ ኃላፊዎች በተገኙበት በአንጎላ ሉዋንዳ በይፋ ተጀምረዋል። በኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ የተመራው የኢትዮጵያ ልዑክ ቡድን በጉባኤው ለመሳተፍ ትናንት ሉዋንዳ መግባቱ ተዘግቧል። አቤኔዘር ወርቁ ዝርዝር አለው። የአፍሪካ አሜሪካ የቢዝነስ ጉባኤ የተለያዩ የአፍሪካ ሀገራት መሪዎችና የአሜሪካ መንግስት ከፍተኛ የስራ ኃላፊዎች በተገኙበት በአንጎላ ሉዋንዳ በይፋ ተጀምሯል። በኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ የተመራው የኢትዮጵያ ልዑካን ቡድን በጉባኤው ለመሳተፍ ትናንት ሉዋንዳ ገብቷል።
ልኡካን ቡድኑ አንጎላ ሲደርስ በአገሪቱ ከፍተኛ የመንግስት የስራ ኃላፊዎች ደማቅ አቀባበል ተደርጎለታል። የዘንድሮ የአፍሪካና አሜሪካ ቢዝነስ ጉባኤ የአሜሪካው ፕሬዚዳንት ዶናልድ ትራምፕ አስተዳደር አሜሪካ አፍሪካን በተመለከተ የምትከተለው የውጭ ግንኙነት ፖሊሲ ድጋፍን መሰረት ካደረገው ወደ ንግድና ኢንቨስትመንት ግንኙነት ለመቀየር መወሰኑን ተከትሎ የሚካሄድ መሆኑ ልዩ ያደርገዋል። ጉባኤው በአንጎላ መካሄዱ በተለይም አገሪቱ ነጻነቷን ከተቀዳጀች 50 ዓመቷን በምታከብርበት ወቅት ላይ መሆኑና የአንጎላው ፕሬዚዳንት ጆአ ሎሬንሶ የአፍሪካ ህብረት የወቅቱ ሊቀመንበር በሆኑበት ወቅት መሆኑ ሌላው ልዩ የሚያደርገው ነው ብለዋል። ጉባኤው በአፍሪካና በአሜሪካ መካከል ያለው ንግድና ኢንቨስትመንት ግንኙነት ይበልጥ ለማጠናከር በሚያስችሉ ምቹ ሁኔታዎችና እድሎች ዙሪያ በመምከር ቀጣይ አቅጣጫዎች እንደሚያስቀምጥም ታምኖበታል። በጉባኤው ፕሬዚዳንት ታዬ አጽቀሥላሴ ንግግር የሚያደርጉ ሲሆን ከጉባኤው ጎን ለጎን የተለያዩ የሁለትዮሽ ውይይቶችን እንደሚያደርጉም ተገልጿል። በቱሪዝም ዘርፍ የሚገኘውን ኢኮኖሚያዊ ጥቅም ለማሳደግ በቴክኖሎጂ የተደገፈ የመረጃ ስርዓት ማስፋት ይገባል ሲሉ የቱሪዝም ሚኒስተር ሰላማዊት ካሳ ተናገሩ። ቁም ነገር ሽፈራው ዝርዝር አላት። የቱሪዝም ሚኒስተር ሰላማዊት ካሳ በመርሃ ግብሩ ላይ ባስተላለፉት መልእክት ዋና የኢኮኖሚ ምንጭ ተብለው ከተለያዩ ዘርፎች መካከል ቱሪዝም አንዱ መሆኑን አንስተዋል። ኢትዮጵያ በርካታ ተፈጥሯዊና ሰው ሰራሽ ሀብቶችና ባህላዊ እሴቶች ቢኖራትም ከዘርፉ የሚገኘው ኢኮኖሚያዊ ጠቀሜታ እምብዛም ሆኖ ቆይቷል። ይሁን እንጂ የለውጡ መንግስት ለዘርፉ በሰጠው ልዩ ትኩረት አዳዲስ መዳረሻዎችን የማልማት ነባሮችን የማደስና ዘርፉን የማዘመን ስራዎች ተከናውነዋል። በዚህም ትርጉም ያለው ለውጥ በማምጣት አበረታች ውጤት እንዲመዘገብ አስቻይ ሁኔታ ተፈጥሯል ያሉ ሲሆን ዘርፉ ከሚያስገኘው ጠቀሜታና ካለው እምቅ ሀብት አኳያ አሁንም ብዙ ስራዎች ያስፈልጋል ነው ያሉት። በተለይም በቴክኖሎጂ የተደገፈ የመረጃ ስርዓት በማስፋት በቱሪዝም ዘርፍ የሚገኘውን ኢኮኖሚያዊ ጥቅም መጨመር እንደሚገባ ሚኒስትሯ አስገንዝበዋል። የኦሮሚያ ቱሪዝም ኮሚሽን ምክትል ኮሚሽነር ነጋ ወዳጆ በበኩላቸው በክልሉ ያሉ የቱሪዝም ሀብቶችን የማስተዋወቅ ተግባራት እየተከናወኑ መሆኑን ገልጸዋል። ዛሬ በይፋ የተጀመረውና ለ2 ቀናት የሚካሄደው ይህ ፎረም የዚሁ አካል መሆኑን አስረድተዋል። ፎረሙ በዋናነት በዘርፉ ተግባራዊ እየተደረጉ ያሉ ቴክኖሎጂዎች የሚተዋወቁበት፣ ተሞክሮ የሚቀሰምበትና ዘርፉ ወደ ላቀ ደረጃ ለማሸጋገር የሚያግዙ ውይይቶች የሚካሄዱበት መሆኑንም አብራርተዋል። ከውጪ ኢራን በ3 የኒውክሌር ማዕከላት ላይ አሜሪካ ለፈጸመችባት ጥቃት የአጸፋ እርምጃ ለመውሰድ ሁሉም አማራጮች በጠረጴዛ ላይ ናቸው ስትል አስጠነቀቀች። አሜሪካ ከሰዓታት በፊት ግዙፉን ፎርዶ የኒውክሌር ተቋም ጨምሮ በ3 የኢራን ኒውክሌር ማዕከላት ላይ የተሳካ የቦምብ ድብደባ መፈጸሟን ፕሬዚደንት ዶናልድ ትራምፕ ተናግረዋል። የአሜሪካን የቦምብ ጥቃት አስደንጋጭ ሲሉ የገለጹት የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ጥቃቱ ዘላለማዊና የማያባራ ጥፋት ያስከትላለን ብለዋል። ሀገራቸው ሉዓላዊነቷን ለመከላከል በአሜሪካ ላይ የአጸፋ እርምጃ ለመውሰድ አማራጮቹም በጠረጴዛ ላይ ናቸው ሲሉ አስጠንቅቀዋል። አሜሪካ በፎርዶ፣ ናታንዝና ኢስፋሃን የኒውክሌር ጣቢያዎች ላይ ከፈጸመችው የቦምብ ጥቃት በኋላ ፕሬዚደንት ትራምፕ በሰጡት መግለጫ ኢራን በፍጥነት ወደ ሰላም መምጣት አለባትም ብለዋል። ኢራን ወደ ሰላም የማትመጣ ከሆነ በቀጣይ ሌሎች ኢላማዎች ላይ ከፍ ያለ ጥቃት እንፈጽማለን ሲሉ አስጠንቅቀዋል። ውድ አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዜናዎቻችን እነዚህን ይመስሉ ነበረ። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም